ነበር። እሺ ምን አገኘ? በጣም ያሳዝናል። ድንኳን ተጥሏል። ገብቻ አንዳንድ ነገሮችን ቼክ ለማድረግ ሞከር። ብሩኬ ነገሩ ሳይሆን አይቀርም። ቆይ ለምን መርማሪው ጋር ደውለን እኛ እናጣራም ታዲያ? ብሩክ ጤነኛ ነህ? ግን ከዚህ በላይ ምን ማስረጃ አለና ነው መርማሪ ጋር ደውዬ ማረጋገጥ? ድንኳን ተጥሎ ዘመድ አዝማት ተሰብስቦ እያለቀሰ ሚስትና ልጆቹ ደም እንባ እያለቀሱ እያየው ለምንድን ነው መርማሪው ጋር ደውዬ ማረጋገጠው? ከዚህ በላይ ማስረጃ አለ? ቆይ ታዲያ አሁን ሞገስ ነፍስ መግደሉ እውነት ነው ማለት ነው? ይሄ ነገር ግን እውነት ከሆነ የምር በጣም ማለት በጣም የሚያስፈራው። ወይኔ ሞገስ ምን አይነት ዕዳ ውስጥ ነው የገባው? አሁን ዝና ቤተሰቡን የሚያስፈራራበት ትልቅ መረጃ በእጁ ይዟል። ከአሁን በኋላ ወደፊት ያለው ነገር በጣም አስፈሪ ነው። እናንተም ራሳችሁን ጠብቁ። ሰላም እንደምን አላችሁ? የምሳሌ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን እንግዲህ ዛሬ በምሳሌ ድራማ በአዲሱ ክፍል መተናል ማለት ነው። በባለፈው ክፍል እንዳያችሁት እንግዲህ ተኩስ እንደተያያዙ ሞገስ እና ጠበቃው በሽጉጥ እንደተደቃቀኑ ነበረ ያለቀው ማለት ነው። እንግዲህ ማንኛው ይሞታል የሚለው ላይ ነበርን። እንግዲህ ማንኛው እንደሞተ ቢሞት ማንም ቢሞት ደስ አይላቸውም። ግን ከሁለት አንዳቸው ሞገስ ባይሞት ደግሞ ወይ ሞር የብዙዎቹ እንትን ነው የብዙዎቹ ፍላጎት የብዙዎቹ ተመልካቾች ፍላጎት ነው እና እንደሆነም ሞገስም አልሞተም። ያው አልሞተም ማለት ግን ብዙ ችግር አልመጣበትም አይደለም። ያው ከሞትም አይተናነስ ነገር ነው። ግን የቆመ ሰው ያው መፍትሄ አያጣም በሚለው ነው እንጂ ይህንን ሴራ እንግዲህ ከኋላ ሆኖ ሲያሴር የነበረው አቶ ዝና ነው። ዝና እንግዲህ ከኋላ ሆኖ ቪዲዮ እየቀረጻቸው ነበረ። ያው በባለፈው ክፍልም እንደነገርኳቸው ዝና ከሁለቱም ወገን ተጠቃሚ ነው። ሞገስም ቢሞት ተጠቃሚ ነው፣ ያኛውም ቢሞት ተጠቃሚ ነው። ምክንያቱም ያኛው ቢሞት ሞገስን ቪዲዮ ስለቀረጸው በዛ ቪዲዮ አስፈራርቶ ሉላን አገኛለሁ የሚል ሀሳብ አለው። ሲቀጥል ደግሞ ይሄኛው ቢሞትም ያው ሉላን አሳድጅ አገኘታለሁ የሚለውን ነገር አስቧል ማለት ነው። ሶ ያንን ቪዲዮ ይዟል ማለት ነው። እንግዲህ ሞገስም ሰውየው እጁ ላይ በሞተበት እንደመታው በጣም ደንግጦ ነበረ። አልሞተም ነበረ። እዛው ቢኖር ኖሮ አሪፍ ነበረ። ወይ ሆስፒታል ወይ የሆነ ነገር ይዞት ቢሄድ ኖሮ እንግዲህ አድርጎ ስለማያውቅ ያን ነገር በጣም ጨንቆታል ማለት ነው። ስለጨነቀው ማንም ያላየው መስሎት እንግዲህ ሩጦ አመጧል ማለት ነው። በዛ ታይም ያው ዝና መጥቶ ነበረ። ዝና መጥቶ ሰውየውን ሲያየው እንግዲህ እንዳልሞተ ሲፈራገጥ ሲያየው መሞት አለብህ አንተ መትረፍ የለብህም ምናምን ብሎ አፍኖ ገሎታል ማለት ነው በሶፍት እንግዲህ ሰውየው ሪል ሞቷል። ሞቶ ያው ለቅሶ ቤት ተቀምጠዋል ቤተሰቦቹ ማለት ሰውየው እውነት ያልሞተ ሞቶ የሆነ ወይ ሰውየው በጣም ጠበቀው የሞተ ይመስልሻል ወይ ምናምን እያላት ነበር ሉላን ማለት ነው። እንግዲህ በዛ አቅጣጫ ሲሄዱ እነሱ ሌሎቹን ሰራተኞቹን ደግሞ ወደ ቤት እንዲሄዱ አድርጎ እንትና ሊያስመጣት ነበረ። ማን ነው ስሟ? ሉላን ሊያግት ነበረ ዝና። ሰው ግን አልተሳካለትም፣ አምልጠዋለች። ሩጠው ሲሯሯጡ መንገድ ላይ እሱ መንገድ ላይ ተገናኙ። ምን ሆነሽ ነው ምን ሆነ ነው ሲባባሉ እንግዲህ በኋላ የሆኑትን ነገር ተነጋግረዋል ማለት ነው። ከተረጋጉ በኋላ የሁሉ ሴራ እንግዲህ የማለት ሴራ ነው። ወይም ተጠቅማ ላትጠቅም የሰውን ህይወት ትበጠብጣለች። እሷም ተበጥብጣ ሰውንም በጥብጣ ከጎዳና ላይ አድናት። አንድ ለራት መብያ ለማይሰጣት ነገር ማለት ነው። እንግዲህ ሞገስም ወጥቷል፣ ከቤትም ወጥቷል። ዳጣም ለሞገስ ዝና ብር ታቀብልበት የቤት ኪራይ ብር ላቀብለው ሲሄድ ነው ነበረ ዝናን ሳየው ተመለስኩኝ ስትላቸው ለነመድብል በጣም ደንግጠዋል ማለት ነው። እንግዲህ እሱ በዛ በያዘው ቪዲዮ ምክንያት በጣም ብዙ ሰዎችን እያስፈራረ ነው። አንደኛ መድብልን እያስፈራረው ነው። ምክንያቱም ትህትናን ትመልስልኛለህ ወይስ አትመልስልኝም የሚለውን ነው። በእሱ ትህትና ያለችበትን ካላወቅ ካልተናገር
ጓደኛህን እስር ቤት እየተመላለስክ ትጠይቀዋለህ አሁን በኋላ እያለው ነበረ ማለት ነው። እሱ ደግሞ እኔ እሷ ያለችበትን የትም ይሁን የትም አላቅም ብሎ ግግም ብሎበታል ማለት ነው። ካላወቅሽ ብሎ ጆሮ ላይ ዘግቶበታል ማለት ነው። ድጋሚ ለዚህኛው ደውሎ ለሞገስም ደውሎ ምን ፈልገህ ነው ምናምን ሲለው ይሄ ጥያቄ ውስጥ የሚገባ ጉዳይ ነው ወይ እስር ቤት ወይ ትበሰብሳለህ ወይ ሉላን ትመጣለህ ምናምን ሲለው እስር ቤት ሉላን ከምሰጥስ እስር ቤት ብበሰብስ ይሻለኛል በማለት መልሶለታል ማለት ነው። እንግዲህ አቶ ዝና ብዙዎችን አስፈራራለሁ ብሎ እየሞከረ ነበረ፣ ግን አልተሳካለትም። ማለት የሚሳካለት አይመስለኝም። ለጊዜው ረብሻ ላይ ናቸው፣ ጸብጸብ ላይ ያርጓቸዋል ማለት ነው። ለቀጣዩ ግን ምን እንደሚፈጠር አናውቅም። እንግዲህ ማህሌት ናት፣ ማህሌት ጎዳና ወጥታ የሆነች ልጅ እና እንግዲህ ዳጣ ሞገስ ሰው ገደለ ምናምን ስትባል እንዴት ነው እሱ ሰው የሚገለው በሳቅ ነው ምናምን እያለች ሙድ እየያዘች ነበር ማለት ነው። አንቺ ሙድ አትያዥ፣ በሳቅ እኛ እየቀለድን አይደለም፣ በሪል ነው እየገደለው እያሏት ነበር ማለት ነው። እንግዲህ እሷም እንደዛ ሲሏት ያው በዛ ብር ሊተቀበልበት በሆነው ቅጽበት እንደሆነ ይገምተዋል ማለት ነው። ዝናን ከኋላ ይቸዋለሁ ምናምን ስትል ማለት ነው። እንግዲህ በጣም ችግር ውስጥ ገብተዋል ማለት ነው። ያው መድብል አንዱን ችግር ስናልፈው አንዱን ችግር ዛሬ ልንስቅ ነው ስንል ዛሬ ነገ መከፋት ምናምን እያለ እየተበሳጨ ነበር ማለት ነው። እንግዲህ ቅድስትና ምሳሌና መድብል ቅድስትና ማን ነበር ስሙ ብሩክን ለማጣበስ የሆነ ሴራ ሰርተው ነበር ማለት ነው። በሱ ደስ ብሏቸው ሳያበቃ ቅድስትን ጨርጭራ ነበር ማለት ነው። ደስ ብሏቸው ሳያበቃ እንግዲህ ሌላ ጣጣ መጥቶባቸዋል ማለት ነው። ይሄ ከባድ ነገር ነው ማለት ነው። ማህሌት ናት። ማህሌት እንግዲህ በዚህ ሁሉ መካከል የሷ እጅ ያለበት ቤቱን አሳይታቸዋለች ምናምን ሲባል እንግዲህ ቅድስት በክፉ ነገር ሁሉ እሷ አለች ማለት ነው። እንዱ መቼ ነው የምጠፋው ምናምን እያለች ነበር። ወይ ከጎዳና ህይወቷ ወጣች። እንግዲህ ጎዳና ሆና የሆነች ልጅ አግኝታ ነበረ ማለት የሆነች ልጅ አግኝታ ነበረ። እንግዲህ እሷን ውሰጂኝ ቤትሽ ማስጠጊ ምናምን እያለቻት ነበረ። እንግዲህ ለእሷም ሌላ ጣጣ ይዛባት ልትመጣ ነው። የሮጥ አረብ ይከብዳው ዝና ያች አስጠግታለች ከተባለ በጣም ነው የሚከብደው። እና እስኪ አምናት እንዴት አምነሽ ተከትለሽ ትሄጃለሽ ምናምን ስትላት ሰው አይደለሽ እንዴ ለምን አላምንሽ ምን ችግር አለው ምናምን እያለቻት ነበር ማለት ነው። እንግዲህ ተከትላ ትሄጃለች። ያው በቀጣይ ምን እንደሚፈጠር